ቤተሰብ ፋዘር ፓስተር እንደነበሩ እንዴት ሆኖ እዚህ ጋር እንደደረሱ እያንዳንዱ ታሪክ እኔ ጋር ደርሷል፣ እጄ ላይ አለ። በድሬዳዋ ክልል ላይ የማይደረጉ የማይሰሩ ነገር እንደሌለ ነው። ምንም የማይደረግ ነገር የለም። አንዲት ቃል ደግሞ ከዛች አውጥተሽ ማድረስ አትችይም። ቃል ማለት ነው፣ ትንፍስ ማለት የለም፣ እፍን ነው በቃ። ስለዚህ እንደው መጀመሪያ እኔ ለሌዊ የምመክረው ምን እንደታውቃላችሁ? መጀመሪያ የማጥራትን ስራ ከራስ ስራ፣ ራስን አንጻ። ሲቀጥል ከአካባቢ፣ ከጎረቤት፣ ከቤተሰብ መስራት ነው። ያንን ግለሰብ ወይንም የዛን ተቋም ፎቶ ያነሳና ይለጥፍና እውቅና ሲኖራችሁ መቼም ጠላት አይጠፋምና ጠላት ውስጥ ይገባና ምንድነው መረጃ አለኝ ይልና ይጽፍለታል፣ ያወራዋል። ስለዚህ ሌብነት ነው፣ እንዳትሸወዱ። ይሄ ቪዲዮ ይቀመጣል፣ ባይዘወይ ሌብነት ነው። ምንም የሆነ ከነሱ የተለየ ስራ እንሰራለን ብሎ አይደለም የሚመጡት። እዛ ቦታ ለመድረስ ያ ልጅ የደረሰበት ቦታ ለመድረስ መጀመሪያ ያንን ልጅ መጣል አለባቸው። እንዴት ናችሁ? ደህና ናቸው ወይ? ሁሉ ሰላም ነው ወይ? ሰሞኑን ትንሽ ውካታ ፈጥረናል። ጀማሪ ሌቦች በዙ። ጀማሪ ሌቦች ደግሞ አመጣጣቸው ምንድነው? ሐቀኛ ሰው ይሆናሉ። ሐቀኛ ሰው ሆነው ወደ ህዝቡ ይወጣሉ። ከዛ በኋላ እነዚህ ሌቦች ናቸው የሚባሉትን ሰዎች በቃ ተስፋቸውን ያመነምኑና ሞራላቸውን ያዳክሙና እነሱ በቃ ስራቸውን ሲለቁ ሲተው ራሳቸው ይገቡና እንደፈለጉ ይንቦጫረቁበታል ማለት ነው። አሰራሩ ይህ ነው። እንዴት መሰላችሁ? ጀማሪ ሌባ ሲመጣ ምንድነው? አሁን ላይ ያለውን ጊዜ ነው የምነግራችሁ። ከበፊትም አንድ የምታምኑት ሰው ሌባ ሲመጣ ታማኝ ሆኖላችሁ ነው የሚገባው። የአሁኑ ግን አሰራሩ ለየት ያለ ነው። ምንድነው የሚሆነው? በመጀመሪያ ሲመጣ በብሔር ኦሮሞ ይሆናል። በፖለቲካ ባለጊዜ ከሚባሉት ይሆናል። በፕሮፋይል የመንግስታችንን ፎቶ ቁጭ ያደርጋል። ታማኝና ለሀገሩ ተቆርቋሪ ሰው ይሆናል። ፍጹም ታማኝ ነው የሚሆነው እና ለሀገሩ በቃ አገሪቷ ምን አይነት በደል ላይ እንዳለችና አገሪቷን ነፃ የሚያወጣላችሁ ይመስላችኋል። ግን እቅዱ ሌላ ነው፣ ሀሳቡ ግን ሌላ ነው። እና አብዛኛው የኢትዮጵያ ሕዝብ ደግሞ በጣም በቃ እንዴት ነው በጣም ሆይታ አለ አይደል? ጋጋታ ይወዳል። እና የሆነ ነገር አዲስ ነገር ሲፈጠር በጣም ሆይታ ያበዛሉ፣ ጋጋታ ያበዛሉ። ልክ ነክ የማይል የለም፣ የማያበረታታ የለም። ነገ ደግሞ የሆነች ነገር እስከሚያገኝ ነው። በጣም ትንሽ ነገር ይበቃዋል ይሄ ሕዝብ ለማንሳትም ለመጣልም ትንሽ ነገር ይበቃዋል። ግን ይህ ሰው ደግሞ ዛሬ ሐቀኛ ሆኖ የመጣው ሰው የሚፈልገውን ነገር ካገኘ በኋላ አንተ ህዝብ ብትጥለው ምን ደልደል ብሏል። ምን ብትጥለው እኮ ምንም አይጎዳም፣ ምንም ይጎዳው ነገር የለም። ከመሰረቱ ግን እኛ ህዝብ ምንድነው ማስተዋል ይጎለዋል። ለምን ሰው መጣ? ማስተዋል ማለት ምንድነው? አንድ ሰው በግል እንኳን ማለት ነው። አሁን ለምሳሌ በግል እኔ ዝም ብሎ ከመሬት ተነስቶ የሆነ ሰው ሊረዳኝ ቢመጣ ምን ፈልጎ ሊረዳኝ መጣ? ምን አስቦ ሊያግዘኝ መጣ? የሆነ ሰው ደግሞ ሊጠላኝ ከሆነ ወይም ከጠላኝ እንዴ ምን አድርጌው ነው? ምን ሆኖ ነው ብሎ ማገናዘብ ይጎለዋል። ይሄ የኛ ህዝብ ማለት ነው። ሰው በቃ ጋጋታው እጅግ በጣም አስገራሚ ነው። ከዚህ በፊት ስለ አዶናይ ታውቁታላችሁ። አዶናይ እንዴት ያላሽቃበጠ አንድ ሰው እንኳን አታገኙ። አሽቃበጡ። ዛሬ የሆነች ነገር ላይ ሲደርስ ለመጣል ተንጋጉ። ዛሬ ግን እሱ ቢወድቅ የራሱን ነገር ይዟል፣ ምንም አይጎዳም። ባይዘወይ ግን ህዝባችን ትንሽ ችግር አለበት እና አሁን ሰሞኑን ቲክቶክ ላይ እየተፈጠሩት ያሉት ነገሮች ደግሞ ይሁ ናቸው። ከነዚህ ሌባን አጋልጣለሁ ከምንላቸው ሰዎች የምንደግፋቸው የምንፈልጋቸው ሰዎች አሉ። ለምሳሌ አዊንታ በርሲሳ ምንም የሚወራለት ነገር የሌለ ሰው ነው። ጎበዝ ነው፣ ለስራው ጥንቁቅ ነው። በመረጃ በማስረጃ አሳምኖ ነው የሚሰራው። ሌሎቹ ግን ምንድነው ፕሮፋይል ያስቀምጡና ፎቶ ይለጥፉና ስለዛ ሰው ታሪክ፣ ስለዛ ሰው ስራ ሁሉም ነገር መረጃ እንደደረሳቸው አድርገው ይሰራሉ። ፎቶ ይለጥፋሉ። አይናገርም። መጀመሪያ እኮ ምንም አይናገርም። መጀመሪያ ምንድነው የሚያደርገው? ያንን ግለሰብ ወይንም የዛን ተቋም ፎቶ ያነሳና ይለጥፍና ትንሽ እውቅና ሲኖራችሁ መቼም ጠላት አይጠፋምና ጠላት ውስጥ ይገባና ምንድነው መረጃ አለኝ ይልና ይጽፍለታል፣ ያወራዋል። ስለዚህ አንድ ታዋቂ የሆነ ሰው ወይንም ስራ የሚሰራ ሰው ወይም በጎ አድራጎትም ቢሆን
ፎቶ አምጥተው ዝም ብሎ የሚለጥፈው ሌዊ የዛ የታዋቂ ሰው ጠላት የሆነ ሰው ይህንን ልጥፍ አይቶ በውስጥ ገብቶ እንዲህ ሆኛለሁ ወይንም እንዲህ መረጃ አለኝ ብሎ እንዲጽፍለት መረጃ ማግኘት ስለሚፈልግ ነው እንጂ ሙሉ በሙሉ ያ ሰው ሌባ ነው የሚል መረጃ ከመሰረቱ ደርሶታል። ይሄ ነገር በቂ ነው ማለት ነው። በቲክቶክ ይሄንን ተገንዘቡ። እንደዚህ አይነት በውስጥ ስለደረሰው ብቻ ያንን ወስዶ አንድ ሰው መወንጀል ይችላል ወይ? ይሄንን እንኳን እኔ ለባለ ህጎች ልተውና እነሱ ራሳቸው የሚሰሩት ይሆናል። ስለዚህ በዚህ ዘመን ላይ ምንድነው እየተደረገ ያለው? አዳዲስ የሆኑ ሰዎች ቲክቶከሮች ይነሱና ምንድነው እስካሁን ድረስ እየሰሩ የነበሩ ሰዎችን ያነሱን። በጣም አይን የሆኑትን ሰዎች ማለት ነው። ከማስተራብነት ጀምሮ ስለ ማስተራብነት የተወራውን ታውቃላችሁ። አይን የሆኑ ሰዎችን ያነሱና ምንድነው ስም ለማጥፋት ይነሳሉ። ያ ሲሆን ደግሞ እነሱ ምንድነው እድገት ያገኛሉ ማለት ነው። እድገት ካገኙ በኋላ ደግሞ ወደሚፈልጉት ስራ ይገባሉ። ስራቸው ምንድነው? ሌብነት ነው። እንዳትሸወዱ። ይሄ ቪዲዮ ይቀመጣል። ባይዘወይ ሌብነት ነው። ምንም የሆነ ከነሱ የተለየ ስራ እንሰራለን ብለው አይደለም የሚመጡት። እዛ ቦታ ለመድረስ ያ ልጅ የደረሰበት ቦታ ለመድረስ መጀመሪያ ያንን ልጅ መጣል አለባቸው። ስለዚህ እነሱ ደግሞ በህዝቡ ዘንድ ተወዳጅነትን ታማኝነትን ካገኙ በኋላ ምንድነው እነሱም የራሳቸውን ስራ ይሰራሉ። ይሄ ህዝብ ደግሞ አንድ ቀን የሆነ ነገር ሲደርሰው ለመጣል ይጣደፋል፣ ይጥለዋል። ቢጥለውም በዛ ሰዓት ምንም አይጎዳም። ቢታሰር እንኳን ምናልባት 5 ዓመት 6 ዓመት ግፋ ካለ ታስሮ ይወጣል። ደህና ነገር አለው፣ ቤቱ ይገባል። ደህና ነገር አለው፣ ያፈራው ነገር ይኖረዋል። አሁን ደግሞ ምን ህዝቡ ነቅቷል። ስለዚህ በሌዊ የሚባለው በቲክቶክ መረጃን አወጣለሁ ሰዎችን አጋልጣለሁ እያለ ቪዲዮ የሚሰራ ስለሱ ራሱ ሳጠናው ሲደርሰኝ መረጃው እሱ ራሱ ሌላ ታሪክ ላይ ነው። ከመሰረቱ ከመጀመሪያ ልጁ ሱሰኛና አጫሽ ድራጋም የሆነ ልጅ ነው፣ በድሬዳዋ ላይ ማለት ነው። ብዙ ጥፋቶች ያሉበት ነው። እሱ ራሱ ቢጠና ጀርባው ቢታይ ብዙ ነገር አለው። ግን ምንድነው ይሄንን ወጥቶ ደግሞ እንደዚህ ብሎ ለማውራት ስለዛ ሰው ስለዛ ግለሰብ እንደዚህ ነው ብሎ ለማውራት አይፈቀድም። እንደ ህጉም አይቻልም። ምንድነው አንድ ሰው ጥፋት ካለበት ያ ጥፋቱ ከነማስረጃው ከነመረጃው ወደ ህግ ቦታ ሄዳችሁ አሳውቃችሁ ጥቆማ ሰጥታችሁ ከዛ በኋላ ስራው ምንድነው የህግ ነው። ህግ ይዘዋል፣ ያጠናዋል፣ ይጠየቃል፣ ይቀርባል እንጂ አንድን ሰው ወጣችሁ ቲክቶክ ላይ እስር ቤቱም ቲክቶክ ላይ ፍርዱም እዛ ላይ ሆኖ እኛም ተወዛግበናል። በዚህ አጋጣሚ እኔ ራሴ ብዙ ማስፈራሪያዎች እየደረሱኝ ነው በውስጥ በኩል። እኔ ምን እንዳረኩ ራሱ ግራ ነው የገባኝ። ምንም እኔ ከነሱ የተለየ ነገር ያረኩት ምን እንደሆነ ነው ግራ የገባኝ። ስለ አንድ ግለሰብ ማውራት ካለብኝ አሁንም ቢሆን በውስጥ የሚመጡትን ነገሮች መቋቋም ካልቻልኩኝ የመጣ ነገር ይምጣ ብዬ ያው በስባሳ ዝናብ አይፈራም እንደሚባለው ማለት ነው። የመጣ ነገር ይምጣ ብዬ መስራት ካለብኝ የደረሱኝ መረጃዎች በሙሉ ሰርቼ ቪዲዮ አቀርባለሁ። እውነት ለመናገር ግን እኔ ምንድነው ያልኩት ጥያቄ ምንድነው እንደ ህዝብ ልተማመንበት ስለፈለኩኝ ስራክ ምንድነው? አንተ ህጋዊ ሰው ነህ ወይ? ፖሊስ ነህ ወይ? መረጃ ለማቀበል ጥቆማ ለመስጠት ከሆነ ህግ ቦታ ሄድና ጥቆማ ስጥ። አለዚያ ግን ፎቶ እየለጠፍክ የሰው ስም አታጥፋ። ካልሆነ ግን አንተም ደግሞ ታሪክክ ይጠናና አንተ ጋርም ያለው ስህተቶች ነገሮች ይወጡና ሚዲያ ላይ ይሰጡልሃል። ይሄን ያልኩት እያንዳንዱ ከሌዊ ከመጀመሪያ ጀምሮ ቤተሰብ ፋዘር ፓስተር እንደነበሩ እንዴት ሆኖ እዚህ ጋር እንደደረሱ እያንዳንዱ ታሪክ እኔ ጋር ደርሷል፣ እጄ ላይ አለ። ስለዚህ እኔ ግን በዚህ ጉዳይ ላይ ሳልናገር ቀድሞ ምንድነው የሆነው የህግ አካላት ነን የሚለው በውስጥ እየመጡ እኔ ማናገር ጀመሩ ማለት ነው። ይሄ በቂ አይደለም። እውነት የህግ ስራ የፍትህ ስራ የምትሰሩ ከሆነ እውነት እንድትወጣ የምትፈልጉ ከሆነ ለመጣው ሰው ሐቀኛ ነኝ ብሎ የመጣውንም ሰው ማጥራት ነው። ከዛ በኋላ ሌባ ናቸው ተብሎ የሚጋለጡትም ሰዎች እንዲጠኑ እንዲመረመሩ ይገባል። ሌላ ምንድነው ይሄኛውን ሸፍናችሁ ይሄኛውን ዳርጋችሁ ሰው ስላለው ብቻ ሀብት ስላለው ብቻ ዛሬ እኔ ማጨስበትን ስለቻለኝ ስለከፈለልኝ ብቻ ቁሳቁሴን ዛሬ ወጪን ስለደፈነልኝ ብቻ ትዛማ አይሆንም። ነገ ይሄ የኢትዮጵያ ህዝብ የሆነ ነገሩ ሲደርስበት መልሶ መጣሉ ስለማይቀር መተፋፈራችን በነገራችን ላይ በዚህ በድሬዳዋ ክልል ላይ የማይደረጉ የማይሰሩ ነገር እንደሌለ ነው። ምንም የማይደረግ ነገር የለም። አንዲት ቃል ደግሞ ከዛች አውጥተሽ ማድረስ አትችይም። ቃል ማለት ነው ትንፍስ ማለት የለም፣ እፍን ነው በቃ። ስለዚህ
እንደው መጀመሪያ እኔ ለሌዊ የምመክረው ምን እንደታውቃላችሁ? መጀመሪያ የማጥራትን ስራ ከራስ ስራ ራስን አንጻ። ሲቀጥል ከአካባቢ፣ ከጎረቤት፣ ከቤተሰብ መስራት ነው። ከዛ በኋላ ነው አልፎ እነዚህ ጋር መምጣት የሚቻለው። እንደዛ ነው እንጂ ዘሎ እዚህ ጋር የሆነ ነገር ከተናገርኩ የሆነ ነገር ይደርስብኛል ተብሎ አፍኖ ህዝብን እዛ እያስለቀሱ ስንት ነገር እያደረጉ መልሶ ዘሎ እዚህ ጋር በራሱ ብቃት እኮ ነው። የሆነ ሰው እኮ ላይፍ ከፍቶ እርዳታ ድርጅት ቤተክርስቲያን እንርዳ የሆነ ነገር እንርዳ ካለ እሱም ስራ ነው። ባይዘወይ ያንንም ሰው እኮ አምናችሁበት አይደለም የምትሰጡት። የሆነ እርዳታ ነገር አድርስልኝ ብላችሁ ስትሰጡት እኮ ታሳቢነት ልታደርጉ ይገባል። አንድ ሰው እኮ ወጪ አለው። ዛሬ ላይቭ ላይ ነው የምውል ከሆነ እኮ ምንም አይነት ስራ አልሰራውም፣ ሌላ ገቢ የለኝም ማለት ነው። በምን አይነት ገቢ ነው የሚንቀሳቀሰው ብላችሁ ታስባላችሁ? እኔ 5000 ብር የሆነ ገዳማት ወስድ አስረክብልኝ ካልኩኝ ታክሲውን ችዬ መሆን አለበት፣ ወይንም ደግሞ ከዛ ከሰጠሁት ብር ላይ የወጪውን ችዬ መሆን አለበት እንጂ ዳይሬክት ዝም ብሎ ብቻ አንድ ሰው ሳይበላ ሳይጠጣ ትራንስፖርት ሳይኖርበት ወጪ ሳይኖርበት የኔ ስራ ይሰራልኛል ወይንም እኔ ስለምፈልገው እርዳታ ወስዶ ያደርስልኛል ማለት ይሄንን የምታስቡ ከሆነ የመጨረሻ የሌለን ውድቀት ነው። ስለ አብነት አጎናፍርም ደግሞ ስናመጣው አብነት አጎናፍር እንግዲህ ለረጅም ጊዜ በእርዳታ ውስጥ ሲሰራ የነበረ ነው። ለረጅም ጊዜ ያንዳንዳቸውን እርዳታ በሚሰራ ጊዜ ለራሱ የሚሆነውን ነገር እያስቀረ ከሆነ አይደለም 2 ፎቅ ከዛም በላይ ሊያደርግ ይችላል። ምክንያቱም በሱ ጋር የሚገቡ እርዳታዎች ቀላል አይደሉም። በሱ ጋር የሚገቡ የእርዳታ ሰዎች ቀላል አይደሉም። እሱ ጋር ገብተው የተረዱ ሰዎች በጣም ብዙ ናቸው። ከእያንዳንዳቸው ታሞ ከዳነ ሰው ራሱ ሊሆን ትንሽ ነገር ትርፍ ካገኘ ትልቅ ነገር ሊሰራ የሚገባም ሊሰራ የሚችልም ሰው ነው። የሰፈር ጫታም የሰፈር አሺሻም ተቀምጦ ስለ አንድ ግለሰብ ስለሚሰራው ሰው ወጥቶ ሲያወራ ያን ሰው ለመጣል ወጥቶ ሲያወራ እኛ ደግሞ ሆይ የምንለው ነገር ለኛ አይጠቅመንም ማለት ነው። አይጠቅመንም። እኔ በነገራችሁ ላይ ይሄንን ብዬ ስናገር ወይ የሌባ ተባባሪ ነኝ ወይ ደግሞ በዚሁ በበጎ አድራጎት ስራ ውስጥ አለው ወይ የሆነ ተቋም ውስጥ የሆነ ነገር እያጭበረበርኩ ምናምን አድርጋችሁ ወሰዳችሁት። ጋይስ እኔ ከየትኛውም የለውም። ግን እንደ አንድ ሰው ቀጥተኛ ነገር ማሰብ ያስፈልጋል። ድፍን የሆነ ሀሳብ ሳይሆን በቃ የሆነ ነጭ የሆነ ነገር ግልጥ ያለ ነገር ስታስቡ ለእናንተም ህሊና እረፍት ነው። ስለዚህ ዘካርያስ አነሱ። ዘካርያስ እማማ ዝናሽን ከመንገድ ሲያነሳቸው እንዴት ነበሩ? መናገር የማይችሉ ከሰው መግባባት የማይችሉ በዛ ላይ ደግሞ አርጅተው ጭጭት ያሉ። አሁን እኮ ተመልሰው ልጅ እየሆኑ እኮ ነው። መናገር፣ መግባባት፣ ንጽህናቸው ከብርድ ላይ ተነስተው ቤት መግባታቸው። ስለዚህ አንድ ሰው እኔን ከጎዳና ከብርድ ላይ አንስቶ ልብስ አልብሶ የስራ መንገዶችን ከከፈተልኝ ራሱ በቂ አይደል? ይሄ ራሱ በጎ አድራጎት አይደል እንዴ? ስለዚህ ዛሬ ተነስታችሁ ዘካርያስን እማማ ዝናሽ ነገደባቸው እንዲያደረገባቸው በእሳቸው ላይ ከፍቶ ይሰራል በእሳቸው ገቢ ይሰበስባል የምትሉ ሰዎች ምን ሆናችሁ ነው? እሳቸው ጎዳና ላይ ቢሆኑ እሳቸው ገቢ ያላቸው እስካሁን ድረስ በህይወት ይቆያሉ? እሱስ ገቢ ያለው በቃ ምን ችግር አለው? አንድ ሰው ራርታችሁ ራሳችሁም ከተረዳችሁ ምንድነው ችግሩ? ምንድነው ስህተቱ? እዚህ ጋር ስህተቱ ምንድነው? እንዲህ አይነት የሆነ ድፍን ያለ አይምሮም ስታስቡ የሆነ በቃ የማይፈታ ጭንቅላት ማለት ነው። መቼም ቢሆን ሰው ማትሆኑ ሰዎች ናቸው። መቼም ባይዘዌ እናንተ ተመልካቾች እንዲህ ብላችሁ የምታስቡ ሰዎች ናቸው ማትለወጡት እንጂ እንዲህ አይነት ሀሳብ እንዳለ አይምሯችሁ ላይ የሚዘሩ ሰዎች ለምሳሌ እንደነ ሌዊ ይሄ ተስፋ የሚባለው ወገኔ እንኳን በተሻለ ይሻላል የሚባለው እንደዚህ መርጃ ማዕከላት እየከፈቱ የበጎ አድራጎት እያሉ ራሳቸውን የሚለወጡ እያሉ ራሳቸውን የሚያጋልጡ ሰዎች ሌባን የሚያጋልጡ ሰዎች ሀቀኛ ሆኖ አይደለም። ወይንም በበጎ ስራ ዛሬ 5 ብር ውሰድልኝ ብትዩ 5 ብር ሊወስድልሽ አይደለም፣ ራሱን ነው የሚለውጥበት። ሀቀኛ ሆኖ አይደለም። ሀቀኞቹ እናንተ ናችሁ፣ ሞኞቹ የዋዎቹ እናንተ ናችሁ። እነሱ መጥተው እንዲህ አይነት ነገር አይምሯችሁ ላይ ዘርተው አይምሯችሁ በቀልባችሁ ድንድን እንዲል መጥፎ ነገር እንድታስቡ በሚያደርጉ ሰዓት ለራሳቸው የሆነ ነገር እያመቻችሁ ነው። እመኑኝ። ለማንኛውም እግዚአብሔር እድሜ ይስጠን፣ እናያቸዋለን። ስለ ሌዊ ግን አሁንም አልጨረስኩም፣ ቪዲዮ እሰራለሁ። ስለ ሌዊ ገና እሰራለሁ። ሌዊ የሳባ አባት በድሬዳዋ ሳቢያን ሰፈር
ስለነበሩት ነገሮች እሰራለሁ። አሁን ላይ ስላለው በእርግጥ በሰዓቱ ልጅም ነበረ አመጣጡ እንዴት እንደነበረ ሁሉንም ነገር እሰራበታለሁ። አሁን ላይ ደግሞ ያለውንም ጊዜውን ምን እያደረገ እንዳለ እሱንም እሰራዋለሁ ማለት ነው። ስለ ቸርች ሲያጋልጥ እሱም አባቱ አገልጋይ ነበሩ። ቸርች ነበራቸው። ስለዚህ ከዛ ቸርች ደግሞ እንዴት ሆኖ ነው የወጡት? ዛሬ ምን ይዘው ነው የወጡት? ምን ላይ ናቸው ያሉት? ያንን ሁሉ ቪዲዮ ሰራበታለሁ። በቂ ድፍረት የሚሰጠኝ መረጃ ሳገኝ ማለት ነው። እሺ ይሄ ማለት ደግሞ ምንም የማላቅ ሰው ሆኜ አይደለም ዝም ያልኩት። አለኝ የደረሰኝ ነገር አለ። ግን በስርዓቱ የተደገፈ ነገር ሲሆን ቪዲዮ ሰራበታለሁ። በስርዓቱ የተደገፈ ነገር ሲኖረው ማለት ነው። በዶክሜንት በሰው በሆነ ነገር ሲኖረው ቪዲዮ ሰራለሁ። ካለዚያ ግን ፎቶ ለጥፌ እንደሱ የደደብ አስተሳሰብ አስቤ ፎቶ ለጥፌ ስለሰው ቪዲዮ አልሰራም። እና ለማንኛውም ወሬ ነጋሪው ነኝ። ወሬ ነጋሪት ለማለት አስቤ ነበርና ቪዲዮን ላይክ አድርጉ፣ ቻናሉንም ሰብስክራይብ አድርጉ። በሌላ ቻናሎች እንመለሳለን። እኛ ሌባ አጋላጭም አይደለንም። ግን ምንድነው ማለት አይምሯችሁ ላይ የሚዘራው የክፋት መንፈስ እሱን አስወግዳችሁ ትክክለኛ የራሳችሁን አቋም ኖራችሁ የራሳችሁን ሀሳብ ያሰባችሁ እንድትቀጥሉና አንድ ሰው ደግሞ በህጉ መሰረት ጥፋት ካለበት ወንጀለኛ ከሆነ ሌባ ከሆነ ጥቆማ ይሰጣል። ለህግ አካላት ወይንም ለህግ ቦታ ሄዶ ጥቆማ ይሰጣል። ያ ጥቆማ ደግሞ የህግ አካላት ይሄዱና ያንን ሰው ይይዙና አፈላልገው አሳደው ይይዙና ያመጡና ይጠይቃሉ። መረጃው እስከሚወጣበት ድረስ አይደለም እንኳን እንደ ሌዊና ተስፋዬ ቀርቶ ፖሊስ እንኳን የህግ አካል እንኳን በትክክሉ ይህ ሰው ህግ እንትን በማለት ወንጀለኛ ሆኖ ወይንም ሌባ ሆኖ በግልጽ ሊወራበት በስርዓቱ ህግ ቦታ ደርሶ መረጃ ሲገኝበት ነው። ካልሆነ ግን ተጠርጣሪ ነው የሚባለው። ተጠርጣሪ ደግሞ በግልጽ ቪዲዮ ለጥፎ እንዲወራበት ብቁ አይደለም። ይህን ይመስላል እና በሌላ ቪዲዮ እንመለሳለን። መልካም ጊዜ